ቅዱስ ፓትርያርኩ ያስተላለፉት መልእክት እንግዲህ የአብይ በዓል የቅባ ቅዱስ ጉዳይ ከእስራኤል ሀገር የመጣ ተብሎ እዚህ ሲከፋፈል እናያለን። ቅባ ቅዱስን ማን ነው የሚያዘጋጀው? እንዴት ነው? ማን ነው የሚነክረው? ድና ኩራት ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ብዙት ይበል። ይህ ያሮስ ነው። ያሮስን ምርጫችሁ አድርጋችሁ ስለምትከታተሉን እጅግ አድርገን እናመሰግናለን። በቀጥታ ወደ መረጃዎቻችን አመራለሁ። ሰላም ጤና ይስጥልን። እንዴት አላችሁ? ታላቅ የሆነ የምስራች ሐዋሳና በሐዋሳ ዙሪያ ሌላም ቦታ ያላችሁ ለእናንተ እነሆም ሰርጋችሁን ቤት ለማድረግ አሰባችሁ። ምናልባት ሰርግ ሲመጣ ብዙ ጭንቀቶች ይመጣሉ። የምግቡ ጉዳይ አሳሳቢ ነው። ስለ አዳራሹ ጭንቀቱ የሚያቆም አይደለም። የምግቡ ጉዳይ ብቻ ሳይሆን የዲኮሩ ጉዳይ፣ የካሜራ ሁኔታ ከሽምግልና ጀምሮ እስከ መልስ ያለውን እንዴት አደርጋለሁ? መኪናውንስ ምን ሊሆን ይችላል? እኛ አሰናርተን እናቀርብላችኋለን። ምክንያቱም ያሮስ ኢቨንቶች ነን። ውድና ኩራት ቤተሰቦቻችን ኦርቶዶክሳውያን እንግዲህ በዛሬ መረጃዎቻችን በስፋት ከምንመለከተው ነገሮች መካከል የቅዱስነታቸውን መልእክት ይሆናል። እንደምናስታውሰው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስድስተኛው ፓትርያርክ የሆኑት ብፁዕ አባታችን ብፁዕ ቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ናቸው። ቅዱስነታቸው እንግዲህ ሁላችንም እንደምናስታውሰው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ከ13 ዓመታት በላይ በፕትርክና መርተዋል። ከ1971 ዓመተ ምህረት ጀምሮ በጵጵስና ቆይተዋል። እንግዲህ ረጅም ዓመት ነው 1971 እንግዲህ እስካሁን ማለት ነው። 2005 ጀምሮ ደግሞ ፓትርያርክ ሆነው እስከ 2018 ከ13 ዓመታት በላይ ቆይተዋል። እግዚአብሔር አምላክ ይጠብቃቸው። በሆነ ከ84 ዓመት በላይ እድሜያቸው እንደገፋ ተጓዳኝ የጤና ህመም እንዳለባቸው በተደጋጋሚነት ለሕክምና በዓመት 2 ጊዜ እንደሚሄዱ ወደ ውጭም ሀገር ውስጥም ደግሞ የተለያየ ጊዜ እንደሚታከሙ እናውቃለን። ያው እድሜያቸው የገፋ ስለሆነ ማለት ነው። እሳቸው በፕትርክና በቆዩባቸው ጊዜያት ደግሞ በጣም ብዙ ፈተናዎች ደርሰውባቸዋል። ብዙ ነገሮች ገጥሟቸዋል። ብዙ ነገር መጥቶባቸዋል እና ይሄም ራሱን የቻለ ሌላ አንድ ጉዳይ ነው። የቅዱስነታቸው ቡራኬ ይደርብን። በእውነት እንግዲህ አባታችን በዓላት ሲመጡ የእንኳን አደረሳችሁ መልእክት በተደጋጋሚነት ይልካሉ፣ ያቀርባሉ፣ ያዘጋጃሉና በዚህኛው በአሁኑም ወቅት የእንኳን አደረሳችሁ መልእክታቸውን ቅዱስነታቸው በእውነት አቅርበውልናል። ማለት ለሁሉም ሕዝበ ክርስቲያን እንዲሆን ደስ የሚያሰኘውን መልእክት ሰጥተውናል ማለት ነው። እንኳን አደረሳችሁ ልጆች ብለውናል። ያስተላለፉት መልእክት ደግሞ በጣም ደስ የሚያሰኝ በእውነት እሳቸው በራሳቸው አንደበት የገለጹት ነው። እኔ ብዙ እንደው ባላወራና የእሳቸውን ሙሉ መልእክት ባስደምጣችሁ ደስ ያሰኘኛል። በእውነት ስለእሳቸው መጸለይ ያለብን የዚህ ቤተክርስቲያን ራስ ናቸው፣ የበላይ ናቸው። ስለዚህ እንደራሴም ናቸው፣ በእውነት ተወካይም ናቸው። ፓትርያርኩ ሞገሳችን ናቸው። ስለዚህ ስለእሳቸው መጸለይ ያለብን ብዙ ጦርነቱ፣ የኑሮ ውድነቱ፣ የጎጥ ሲኖዶሱ፣ የጳጳሳት ላይ መከፋፈሉ፣ ህዝበ ክርስቲያን መለያየቱ፣ በጣም ብዙ ነገሮች ፖለቲካውን በራሱ እሳቸው ፓትርያርክ ከሆኑ በኋላ ያዩት የገጠማቸው የመጣባቸው ነገር ቀላል አይደለም። በጣም ከባድ ብዙ ፈተናዎች አሉበት። ያን ሁሉ ታግሰው በጥባት በትህትና በእርጋታም ጭምር ህመምም የተጫጫናቸው እድሜም የተጫጫናቸው እየመሩ የሚገኙ አባታችን ናቸው። ስለ ቅዱስነታቸው ይሄ ብለን ዘርዝረን አንጨርስም፣ መጸለይ እንጂ። ስለዚህ ስለሳቸው ልንጸልይ ይገባል። የቅዱስነታቸውን ሙሉ ቪዲዮ እንደሚከተለው እናንተ እንግዲህ የአብይ በዓል እዚህ ድረስ መጣችሁ ቃለ ሕይወት ስላሰማችሁን በጣም አመሰግናለሁ። የተረፉትን በየአካባቢ ያሉትን ካህናቱን ሊቃውንቱን ሁሉ እግዚአብሔር ይባርክ። እንግዲህ
እግዚአብሔር አምላካችን ያው በዚሁ አብይ በዓል ተገናኝተን ስለ አብይ በዓል መልእክት ያስተላልፋችሁት በእውነቱ እናመሰግናለን። በጣም እናመሰግናለን። በጣም አመሰግናለሁ። ለሰፋ ያለ ነገር ሁሉ ሰፊው እንደምታደርጉም አምናለሁ። እዚህ ድረስ መምጣታችሁ በጣም ደስ ብሎኛል እና እግዚአብሔር በቸርነቱ ያው እንግዲህ ለዚሁ ታላቅ በዓል አድርሶናል። የሰላም እግዚአብሔር ሁሉ ጊዜ የምንጸልየው የምናለቅሰው የሰላም እጦት በሀገራችን ተንሰራፍቶ ስላለ ሰላምና አንድነት፣ ፍቅር እንዲሰጠንም የሁላችንም ጸሎትና ምኞት ነው እና ያው መቼስ ያለንበት ዘመን ጥሩ አይደለም። በዚህ ቀን ያበቃል የማይባል ችግር ነው በሀገራችን የሰፈነው እና ያው እናንተም በርትታችሁ ይህን ሁሉ ተቋቁማችሁ በአገልግሎታችሁን ፈጽማችሁ ቤተክርስቲያናችሁን እየጠበቃችሁና እያስተዳደራችሁ የምትገኙ በመሆኑ በጣም ደስ ይላል። በእውነቱ በዚሁ በአሁኑ ባለንበት ዘመን ያለው ሁኔታ እጅግ አስቀያሚ የሆነ ዘመን ነው ያለው እና ይህን አስቀያሚ ዘመን እንዲያሳልፍልን ወደ ጥንተ ሰላማችን፣ ወደ ጥንተ ፍቅራችን፣ ወደ ጥንተ አንድነታችን እንድንመለስም ብርታቱን እንዲሰጠን ነው አምላካችን እግዚአብሔርን የምንለምነው። እንደ ዘመኑ ሁኔታ እጅግ የጸና የከፋ ዘመን ነውና እናንተም ጸሎት በያለንበት ሁሉ ጸሎታችንን በያለንበት ሁሉ ወደ አምላካችን ማልቀስ የሚገባን ነው። ሕዝባችን ተመችቶት አይደለም፣ ግን ያለውን መከራ ሁሉ ተሸክሞ በመንፈሳዊውም በስጋዊውም በርትቶ ሀገሪቱን እየጠበቀ ይገኛል። የሆነ ሆኖ ያለውን ተጽዕኖ ያለውን አስጨናቂ የሆነ እንደው በእውነቱ የኑሮ ውድነቱ፣ የጦርነቱ፣ የጥላቻው፣ የመገዳደሉ እንደው አገራችንን አስጨንቀዋታልና ከዚህ ያውጣን፣ በእውነቱ ከዚህ ያውጣን። ለዚህም ደግሞ የኛ በተለይ የውልደ ክህነት ጸሎት እና ምህላ እጅግ ያስፈልጋል። ከዚህ ሁሉ መከራ ለመዳን እንዲቻልና ያው እግዚአብሔር አምላካችን ይህንን እንደሚያደርግልን ደግሞ ባለ ተስፋዎች ነን። የሆነ ሆኖ ግን በርትታችሁ በርቱ፣ በእውነቱ በርቱ። ቤተ ክርስቲያኒቱን መደፋፈር መጥተዋል። ይሄ መደፋፈር ሁሉ እንዲታገሱን በእውነቱ ይሄ ነገር እጅግ ያስቀይማልና ቤተ ክርስቲያኒቱ ክብሯ፣ ልዕልናዋ የሃይማኖት ተቋም ናት እና የሃይማኖት ተቋም መብቷ መጠበቅ አለበት፣ ልዕልናዋ መጠበቅ አለበት፣ መከበር አለበት እና ስለዚህ ጸሎታችንንና ልመናችንን ወደ እግዚአብሔር ማቋረጥ የለብንም።
እና መበርታት አለብን፣ መጥናት አለብን። ጠንክረን ቤተክርስቲያኒቱን ማስከበር አለብን። መብታችንም መከበር አለበት። እንዲህ አይነቱ እንደምናየው ትንሽ መደፋፈር መጥቷልና ያው እንግዲህ ከእግዚአብሔር ጋራ እኛም ብንሆን እንደው በተቻለ መጠን ቤተክርስቲያኒቱን ማስከበር መጠናከር አለብን። የሀገሪቱን ሰላምና አንድነትም እንዲመለስልን በሁሉም በኩል በዝቷል። ነገሩ ሁሉ በዝቷል። መከራው በዝቷል። ችግሩ በዝቷል። ስለዚህም ሁላችንም እስቲ ወደ እግዚአብሔር መጸለይ ነው። ከኛ ምን ይጠበቃል? እንግዲህ ያው ነው በጸሎትና በምህላ ሰላማችንን እንድናገኝ ማድረግ ነው የሚያስፈልገው። እና እግዚአብሔር ይስጥልን፣ እግዚአብሔር ይባርካችሁ። እዚህ ድረስ በመምጣታችሁ እዚህ ድረስ መጥታችሁ መግለጫ በማቅረባችሁ በጣም እናመሰግናለን። እግዚአብሔር እንግዲህ ምሕረቱን፣ ቸርነቱን፣ ረድኤቱን ይዘዝልን። እግዚአብሔር አምላክ በቸርነቱ ይጠብቀን፣ ይርዳን። አምላካችን በረድኤቱ ይጠብቀን፣ በበረከተ ልደቱም ያሳትፈን። አቡነ ዘበሰማያት እንበል። በእውነት የቅዱስነታቸው ቡራኬ በሁላችን ትደር። ስለሳቸው ምንም የምንለው ነገር የለም። ከንግግራቸው ብዙ የምንረዳው፣ ከእርጋታቸው ብዙ የምንማረው ብዙ ነገሮች ስላሉ ስለሳቸው መጸለይ ብቻ ነው መፍትሄውና እንጸልይ ለማለት እወዳለሁ። ወደ ቀጣይ መረጃ ላምራ። እዚህ ቅባ ቅዱስ ቅባ ሜሮን የሚባለው ነገር ጋር አንድ ሁለት ነገር ለማለት ወደድኩኝ። በኢትዮጵያ ኦርቶዶክስ ቤተክርስቲያን ሰባቱ ሚስጥራተ ቤተክርስቲያን አሉ። ከሰባቱ ሚስጥራተ ቤተክርስቲያን በአንድ ቀን የሚፈጸሙ ሚስጥራት የሚባሉ አሉ። እነሱም ሚስጥረ ጥምቀት የመጀመሪያው ነው። እዛው መጠመቂያ ስፍራ ላይ የሚደረግ ስርዓት ነው በ40 በ80። በዛው ሚስጥረ ሜሮን ደግሞ ቅባ ሜሮን ይቀባሉ። ቅባ መንፈስ ቅዱስ ነው። ሰው ከውሃና ከመንፈስ ሲል ከውሃ በጥምቀት ከመንፈስ ደግሞ ሲል በቅባ ሜሮን ይታተማል። መደምደሚያ የሆነ ቁርባን በዚያው ቀን ቅዳሴ ተገብቶ ይቆርባል። አሁን የቅባ ቅዱስ ቅባ ሜሮን የሚባሉ ስሞችን የንግድ አድርገናል። በባህሪው ቅባ ሜሮን በካህናት እጅ ብቻ ነው የሚሰጠው። የሚያፈሉትም የሚያዘጋጁትም ሊቃነ ጳጳሳት ናቸው። ብፁዕ ቅዱስ ፓትርያርኩን ጨምሮ ብፁዓን አበው ሊቃነ ጳጳሳት ያፈሉታል፣ ሜሮኑን ያዘጋጃሉ በዓመት አንድ ጊዜ። ከዛ የተወሰነ እንደየሀገረ ስብከቱ ስፋት ለሊቃነ ጳጳሳቱ ይሰጣል። ያ በሊቃነ ጳጳሳቱ አማካኝነት ወደ ሀገረ ስብከት ይመጣና የተወሰነ በየደብራቱ ይከፋፈላል። ያ የተከፋፈለው ነው ክርስትና ሲደረግ ቤተክርስቲያን ሲመረቅ የሚደረገው የሚቀባው። አሁን ቅባ ሜሮን ከኢየሩሳሌም የመጣ ቅባ ሜሮን፣ ከኢየሩሳሌም የመጣ ቅባ ቅዱስ እንደዚህ የተባለ እንትና እየተባለ ንግድ ሆኗል። እኔ እንደውም በጣም የነውራችን ጥግ ያየሁት 2 መስቀል በ10 ብር ነው ምናምን የሚል አንድ ላይ ይቻላል። በዚህ ደረጃ ማለት ይሁን እንደው በጆሮዬ የሰማሁት የሚገርማል። ደንግጬ ነው የሄድኩት። በዚህ ደረጃ ቢዝነስ ሆኗል። ዕጣን ይተሸጣል፣ ቅባ ሜሮን ይሸጣል፣ መስቀል 2-3 የተባለ ይሸጣል። ደግሞ ወስዶ ይቀቡታል። ምንና እኛ እንቀባዋለን። ያለ ስልጣናት ክብሯን የሚመጥን ነገር እያደረግናል። ልዕልናዋን እየደፈርን የማይሸጥ ነገር የለም። በየንግሱ የማይወጣ ነገር የለም። ሁሉም ብር ነው። ሁሉም ቢዝነስ ነው። ሁሉም ገንዘብ ነው። ምን ያልተደረገ ነገር አለ ወገን? ምን ያልሆነ ነገር አለ? እንደውም ኢየሩሳሌም በሄድኩበት ጊዜ $5 ሲሸጡ አየሁኝ ይላል። መጋቢያ አዲስ ሲሸጡን የጠየቁበትን ጥያቄ ላስደምጣችሁ።
ከእስራኤል ሀገር የመጣ ተብሎ እዚህ ሲከፋፈል እናያለን። ቅባ ቅዱስን ማን ነው የሚያዘጋጀው? እንዴት ነው? ማን ነው የሚነካው? በማን እጅስ ነው ሊቀባ የሚችለው? ነገር ሲቸበቸባ $5 እዛ አይቻለውና እንደሱ ነው የሚመስል ነገር እንግዲህ እንዲህ አይነት ጉዳዮች ላይ ጠለቅ ብሎ ገብቶ ማብራሪያ መስጠት በጣም ነው የሚከብደው። ምክንያቱም እኛ በቤተ ክርስቲያናችን ቅብ ጽሉይና ኢጽሉይ የሚባል አለ። ቅብአ ሜሮን የሚባል ታቦት የሚከብርበት ጳጳሳት ሲሾሙ የሚቀቡት ቤተ ክርስቲያን ሲሰራ የሚከብርበት አለ። እንደገና ቅባ ቅዱስ የሚለው ደግሞ በዝበትን በያዕቆብ መልእክት ምዕራፍ 5 ቁጥር 14 አካባቢ ላይ ከናንተ መካከል የታመመ ቢኖር ቀሳውስቱን ይጥራ እነሱ ጸልየው ቅባ ቅዱስ ቀብተው ይጸልዩለት ይላል። በየወንጌሉም ላይ አለ። ይሄኛው ለህሙማን የምንቀባው ለተለያዩ ጉዳዮች የምናየው ቅባ ቅዱስ ይባላል። ያኛው ደግሞ ታቦት የምናከብርበት ቤተክርስቲያን የምናከብርበት ጳጳሳት ሲሾሙ የተለያዩ ጉዳዮች በክርስትና ጊዜ በ40 በ80 ቀናችን ክርስትና ስንነሳ የምንከብርበት ደግሞ ዞሮ እሱም የምንከብርበት በካህናት እጅ እንጂ ገበያ ላይ ሊቸበቸብ በማን እጅ አይቻልም። አሁን እኮ ጸበል ማጥመቅ ራሱ ክህነት ያለው እኮ ነበር የሚያደርገው። አሁን እኮ እኛ እውነቱን ለመናገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በልዕልናዋ ልክ በክብሯ ልክ አገልጋይ ያላገኘች ቤተክርስቲያን ናት። እኔ ሁልጊዜ የምናገራለሁ። አንዳንድ ጊዜ እንደኛ በድሃ ማህበረሰብ ህብረተሰብ ውስጥ ያደገ ያውቀዋል። እናቶቻችን ቀሚስ ይኖራቸዋል፣ በራሳቸው ልክ የተሰፋ ቀሚስ። የድሃ ቤተሰብ ሲሆን ምን ይደረጋል? ያቺ ትንሽ ከፍ ያለችው ልጅ የእናቷን ቀሚስ ትለብሰዋለች። እርቃን መሸፈኛና እንዳይበርዳት ልጅ ለውበት አይደለም እና ምን ታደርገዋለች? መሬት ለመሬት እየተጎተተ ሲያስቸግራት በመቀነት ወይም በመታጠቂያ ከፍ አድርጋ ታስረዋለች። እንደ እናቷ አያምርባትም። እኔ የኢትዮጵያ ቤተክርስቲያን ከፍ ሲል በክርስቶስ ዝቅ ሲል በገብረ ክርስቶስ በቅዱሳን በጻድቃን ስር ተለክታ ተቀዳ የተሰፋች ቤተክርስቲያን ናት። እኔ አሁን ይሄን ስለኔ አየለ ከበደ ወርቄ ጣቴን እየጠቆምኩኝ አለ። አጠቃላይ አሁን ያለነው አገልጋዮች ለታላቋ ክርስቶሳዊት ወንጌላዊት ኢትዮጵያዊት ለሆነች በሶስት ገመዶች ለታሰረች። አንደኛው ገመዶ ዶግማ ነው፣ ሁለተኛ ገመዶ ቀኖና ነው፣ ሶስተኛ ገመዶ ትውፊት ነው። እንደ አራተኛ እንወሰደው ከተባለ ደግሞ ባህል የሚባል ደግሞ ሌላ ገመድ አለ። በእነዚህ የታሰረች በልዕልናዋ ልክ አገልጋይ ያላገኘች ቤተክርስቲያን ናት። ሁሉ ጊዜ እናገራለሁ አሉ መጋቢ አዲስ። እውነት ነው። በልዕልናዋ ልክ፣ በከፍታዋ ልክ፣ በስሟ ልክ፣ በዚህ ኃይሏ ልክ፣ በዚህ ማንነቷ ልክ፣ በዚህ ጥንካሬዋ ልክ፣ በዚህ መሰማቷ ልክ ቤተክርስቲያን አገልጋይ ያላገኘች የገንዘብ ቤት አድርገናታለች። ቤተክርስቲያን ገንዘብ ያለባት ቤት አድርገናታለች። የተወደዳችሁ ቤተሰቦቻችን ኦርቶዶክስ በጣም ልናስብ ይገባል። ልንማጸን ልንጸልይ ይገባል። ስለዚህ ቤተክርስቲያን በብዙ መንገድ ልናስብ ይገባል። በብዙ መንገድ። ስለዚህ እንዲህ አይነት ነገሮች ነግ የሚያልፉ ገንዘብም አላፊ ነው። ሁሉም የሚያልፍ ነው። በነገራችን አላፊ ነው፣ ጠፊ ነው፣ ትተነው የምንሄደው ነገር ነው። ይህንን ማሰብ አለ። ግን ይህችን ቤተክርስቲያን ማስቀደም አለ። የዚህችን ቤተክርስቲያን ልዕልና ከፍ ማድረግ አለ። የዚህችን ቤተክርስቲያን ማንነቷን ልንጠብቅ ይገባል። ክብሯን ልናስጠብቅ ይገባል። ኃይሏን ልናሳይ ይገባል። ያልተደረገ ያልነበረ ያልተሰማ ነገር አምጥቶ ማሰማት የለብን። ነግ የሚያስወቅሰን ነግ ዋጋ ምን ከፍልለት እንዳይሆን አስባለሁ፣ ጨነቃለሁ። በጣም እንግዳ የሆኑ ነገሮችን እየተመለከትን ነው። ረጅም ጊዜ አይሄድም። ቢሄድ የሆነ ያህል ጊዜ ነው። ቢቆይ ለጥቂት ጊዜ ነው። ትተነው ለምንሄደው ኋላ ለምንተወው ነገር ከባድ ነገር እንዳይመጣ በጣም ልናስብ ይገባል። ኦርቶዶክስ በቻልነው አቅም ከኛ የሚደረገው ነገር ማድረግ፣ አለመግዛት፣
ይሄ እንግዳ ስብከት ነው፣ ይሄ አዲስ አመጣጥ፣ ይሄ አዲስ መንገድ፣ ይሄን አናውቀውም፣ ይሄ በአባቶቻችን ጊዜ አልነበረም፣ ይሄንን እኛ ልንቀበል አንችልም፣ ይሄ ስሁት ነው ስህተት ነው የሚሉ ነገሮችን ማሳየት አለ። ሁሉንም እንደመጣ መቀበል የለም። በየአብያተ ክርስቲያናቱ የሚደረገው ፕሮሞሽን፣ የሚሰራው ስራ አንድ ሁለት ብለን ምንዘረዝራል። ይሄ በእቺ ቤተ ክርስቲያን ውጭ ከሚፈትኗት በላይ እኛ ውስጥ ያለነው ሰዎች ነው በፈተና ያስጨነቅናት ያለ። ስለዚህ በጣም ልናስብ ይገባል። በጣም ልናስብ ይገባል። ይሄ እንደ መረጃም እንደ ማሳሰቢያ ነው። መረጃዎቻችን ይህን ይመስላሉ። በሌሎች የቪዲዮ መረጃ ማስረጃዎች እንመለሳለን። ተሰናበትን። ሰናይ ቆይታ